አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ ያውቃል የሚሉ መንግስት ለምኗቸው አንድ ምስት ያልቻሉ ዲያስፖራዎች ፖሊሲን ቀይር፣ ህግን አሻሽል። አመራርህ እንደዚህ ምን ባዶ ይሁን እዚህ ውስጥ ማሽን ነበር። ይሄ መንግስት መቼም አይፈርስም። ዛታ ካናሹሪ እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለም። እኔ ምን የማን ልጅ ነው የሚማገደው? የኔ አባባካል ልጆች እኮ ነው። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ለ3 ዓመት አብረን የቆየን መጋዘኔ በዚህ ልክ ባዶ አድርገት ተሸኛኘን። አብይ ህይወት እንደዚህ ባዶ ይሁንሽ። አመራርህ እንደዚህ ምን ባዶ ይሁን። እዚህ ውስጥ ማሽን ነበረ፣ ብዙ ሰራተኞች ነበሩ። ዘንድሮ ግን ምንም ያው መጋዘኔን መልሼ ባዶ ሆኜ ከስሬ ወጣው። አመራርህ ባዶ ይሁን አብይ። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ፣ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ። አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ ያውቅም። ገና ነው። ኤግዛምፕል ልንገር፣ ዲያስፖራ በቀን 1 ብር ስጡኝ ብሎ መንግስት ለምኗቸው አንድ ምስት ያልቻሉ ዲያስፖራዎች ፖሊሲን ቀይር፣ ህግን አሻሽል። እኔ እንደሱ አይነት ተረተረት አልፈልግም። ዴሊቨሪ ራስን ሳያምህ በጉዳዩ ኢንቮልቭ ሳታደርግ ለኔ አድርግ ብትለኝ እንዴት ታስተምረኛል? አድርገህ ስታሳየኝ ነው የምማረው። በቀን 1 ብር ማውጣት ፍላጎት ከሌለ ያ ፔንፉል ከሆነብህ ዝም ነው ማለት ያለብህ። እሱን ካወጣህ በዛው ልክ መጠየቅ ነው ያለብህ። በኢትዮጵያ መንግስት ካቢኔ ውስጥ እኮ በጣም ጠንካራ ሴቶች አሉ። አሁን ጥሩ ስራ የሚሰሩ ሴቶች አሉ። እየታየ ነው ብቃታቸው። ምንም የኢትዮጵያ ሕዝብ የሚያውቀው ይመስለኛል። እነሱን ካላሳተፍን ዋጋ የለውም፣ ብልጽግና አይመጣም። በጣም ትክክል ነው። በዚህ ብታስቢ ጥሩ ነውና እናትነታችሁ ግን ዲና አይደረግ። ኢቭን ዞ 1000 ኳሊቲ ቢኖራችሁ እናትነታችሁ ደግሞ ፋክት ነው። እናትነት ደግሞ ማንም ሰው መሆን የማይችለው ማለት ነው። አሁን እኔ እናት መሆን አልችልም። ያንን ፋክት አናራክሰው። እናት ናችሁ፣ ሚስት ናችሁ፣ እህት ናችሁ፣ ትክክል። ግን ከዛ ያለፈ ደግሞ ብቃት አላችሁ፣ እየሰራችሁ ነው። እኔ ምን የማን ልጅ ነው የሚማገደው? የኔ አባባካል ልጆች እኮ አይደሉም። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። በጣም የሌላው ልጅ አንተ ልጅ እንደሆነ ማሰብ መቻል አለበት እና የራስ ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለበት። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ጋር ጠቅላይ ሚኒስትሩን በቀደም ብለዋል እኮ ፋሽን ነው። ድሮ ወደ ጫካ መግባት ፋሽን ነበር። አሁን የመጡ ነው። ደስ ይለናል በዛ ደረጃ ከመጡ ነው ወይ? አሁን የምናያቸው እየወጡ ያሉት ሬሰንት መረጃዎች ይሄን የሚያሳዩ ናቸው ወይ? ትናንትናና ከትናንትና ደቡብ ጎንደር ላይ ያየነው ነገር ይሄን የሚያሳይ ነው ወይ? አንተ ሰላም የሰፈነበት አየር ተንፈሰ መኖር ካልቻልክ ጥቂት ሰዎች መጥተዋልና እነሱን ተከትሎ ደግሞ የተወሰኑ ምን ያክል ሰው ነው ያለው? ምንድነው ያለው ፈንታው ሙሀቤ ቃል በቃል ያለው ቲቪ ላይ ነው፣ ቲቪ ወይ ፋና ላይ ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ጎርጎርና ወደ ኋላ ተመልሰው አንድ ሚዲያም ላይ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል እንጂ አሁን እኛ እንደምነው የሚለቃቀሙ ናቸው፣ ትንሽ ናቸው፣ ቀሩት ተበታትነዋል፣ እነሱን ማረም ነው ወይ መቃረም ነው የቀረን የሚለው አይደለም። ከዚህ በዘረ ከዛ ጅሰት እኮ ከዚህም የሚገባ ኃይል አለ። ሁለቱንም ነው ማሰብ እንዲገባ። ከዛ መጥቶ አገልግሎት ሰጥተው ጥሩ፣ ከዚህ ደግሞ ተነስቶ ፋኖ ጋር ጅሰት የሚገባ ኃይል አለ። ይሄ እኮ ያው እንትን የታጠቀ ኃይል መቀየር ነው የሚሆነው። ይሄ ከዛ አዙሪት አያወጣንም። በጦርነት ሰላም ሰፍኖ አይቀርም፣ አያውቅም። የትም ቦታ ጦርነት ያመጣው ሰላም የለም። ተላልቀን መጨረሻ ላይ ወደ ምንድን ነው የሚመጣው? ወደ ድርድር። በዩክሬን ጦርነት ሩሲያ ከ1.1 ሚሊዮን ወታደር በላይ እንዳለቀባት የተነገረ ነው ያለው። ከፍተኛ ወታደር አልቆባት አይተባለ ነው ከዩክሬን በላይ ሩሲያ። ነገር ግን ነገ ይታረቃሉ። ያለ በርቅ ነው የምትፈታው። ከህወሓትም ጋር እኮ ያወጥ ተፈጠራል።
ከኤርትራም ጋር እኮ ምንም ቢሆን ባልጀር ስምምነትን በምንም ቢባል እርቅ ተፈጠረ በሰዓቱ። ይሄንን ስናየው በእርቅ ነው የሚፈታው። የአገር ውስጥ ጉዳይ ደግሞ የቤታችን ገበና ጉዳይ ነው። አሳልፈን ለሌላ ለውጭ አካል የምንሰጠው አይደለም። የውጭ ኃይሎች መጥተው እንዲገቡበት የምንፈቅደው። ስለዚህ ለነኚህ ሰዎች እውቅና ሰጥቶ ተገቢውን ድርድር ማድረግ ነው። ምንድን ነው የምትፈልጉት? ሰጥቶ መቀበል ምንድን ነው? የቆማችሁለት ማህበረሰብ ተበድሏል ለምትሉት የአማራ ብሔረሰብ በሄደበት የኢትዮጵያ ክልል ሁሉ ሰርቶ መኖር የሚያስችለውን ፌቨራል ኮንዲሽን እናመቻቻለን፣ ሰላሙን እንጠብቃለን። ከዚህ በኋላ የሚፈናቀል የአማራ ህዝብ የትኛውን ቦታ የለም። ፔሬድ። ይሄንን የህግ የበላይነትን አስከብረህ ማሳየት በባረለ ያ ህዝብ የሚፈናቀለውን ስታቆም፣ የሚገደለውን ስታቆም ታጣቂው ኃይል የሚያነሳው ጥያቄ እኮ ያጣል። ታጣቂው ኃይል አሁንም ጫካ ሄዶ የተዋጋ መፈናቀሉ፣ መገደሉ፣ መታፈኑ የማይቆም ከሆነ ግን ያ ኃይል የበለጠ ሞራል እያገኘ ነው የሚሄደው። ይሄው ዛሬም ገብተን እንኳን እየተዋጋን እየጮህን ይሄውና የኛ ማህበረሰብ ይሄ በደል ይደርሰበት ይላል እኮ። ይሄንን መንግስት የህግ የበላይነትን የማስከበር አቅሙን አፈርጥመው ከክልሉ ኃይሎች ጋር መነጋገር ነው ያለበት። በድርድር ሰጥቶ መቀበል መርህ ካልሄድን የሀገራችንም እኮ በጣም በርካታ ባህሎች አሉ እኮ አለን እኮ። እኔ ጉጂ ኦሮሞ ውስጥ ነው ተወልጄ ያደግኩት። የጉጂ ማህበረሰብ የግዳ ስርዓት አለው እኮ። ከፍርድ ቤት በላይ እኮ የሚዳኝበት የእርቅ የሚፈጠር የድንበር ላይ ግጭት ትዝ ይለኛል። ሲዳማና ጉጂ ድንበር ላይ ነው የተወለድኩትና ሁለቱ ማህበረሰብ በግጦሽ በምን ትዝ ይለኛል ልጅ ሆነን ይጋደላሉ። የዛን ጊዜ የሁለቱም የሲዳማም የባህል አባቶች የጉጂም የገዳ ስርዓት እንትኖች ተመተው ችግሩን ፈተው ነው የሚሉት። ከብት አርደው ደም አፍሰው የሰው ደም ከሚፈስ የከብት ደም እንደ ባህላቸው አድርገው ይለያያሉ። ይሄ እንኳን ስርዓት እኮ ነበረን ያልተማሩ ወገኖቻችን። አሁን ግን ይሄን ለማድረግ ቀደም ጠቅላይ ሚኒስትሩ ከአብን ለተነሳው ጥያቄ በዳቦ ስም ሰይመውታል። ድፎ ዳቦ፣ አምባሻ፣ ቂጣ ምናምን ብለው እንዲህ ባይቀለር ጥሩ ነው። እውነት ነው እኮ የምልህ እንዲህ ይህን ያክል አውርደው ማየት ጥሩ አይደለም። ይሄ ስያሜ ያለ አሁን ሳይሰሙ ቀርተው ነው እሳቸው ነው። ምን እናድርግ? ይሄን ችግር ወደ ድርድር ወንበር እናምጣው። ሰውየው ገና ነኝ፣ ተሽሎኛል፣ ምንም አልሆንኩም፣ አልሄድም ወደ ሕክምና ቦታ በሽታ እንዲታወቅ አልፈልግም የሚል እኮ ነው ይሞታል እኮ። በሽታው በደንብ ታውቆ ያን በሽታ ለማከም አስፈላጊው መድኃኒት መጠቀም ነው ያለበት። ስለዚህ ይሄ የፋኖ እንቅስቃሴ 2 ዓመት ከ6 ወር ነው የት እንደደረሰ ያየነው ስለሆነ ዝም ብለን አናንቀን ባናልፈው ትኩረት ሰጥተነው ችግሩ በሰላማዊ መልኩ የሚፈታበትን በድርድር የሚፈታበትን መንገድ መቀየስ። ሰላም የተወደዳችሁ ቤተሰቦቼ፣ አንዲት ጓደኛዬ አንድ ቪዲዮ ስላለች ለሷ መታሰቢያ ነው የምሰራው፣ አክብሮቴን ለመግለጽ ማለት ነው። ኤኒዌይስ ዋና የነገሬ ሐሳብ ብልጽግና ልክ ነው ወይም ኢህአፓ ልክ ነው ለማለት አይደለም። እንደ ድሮ አይደለንም። አሁን ሶሻል ሚዲያው ሁሉንም ሰው ተሳታፊ አድርጎታል። ስለዚህ ስትወዳደሩ፣ ስትከራከሩ ባካችሁ ጨዋ ሆኑ። ሚስጥረ ስላሴ ላይ የማየው ከፍተኛ የሆነ ንቀት ነው ማለት ከሳብጀክት በጣም መውጣት፣ ከዛ በኋላ በጣም አታክ ማድረግ ጠቅላይ ሚኒስቴሩን ስፔሲፊካሊ ማለት ነው። እና ፕሬዝዳንታቸው እያለች ነው የምታወራው፣ ወደደችም ጠላችም የሷም ጠቅላይ ሚኒስቴር ነው። ይሄ ካልቸር መቀየር አለበት። ደርግ ይዞብን የመጣው እርስ በርስ መዋጋት፣ እርስ በርስ መገዳደል ካልቸር መቀየር አለበት። ስለዚህ የፖሊሲ አማራጮችን አቅርቢ፣ በጨዋ ደንብ ሙስናው ምናምን ተቃዋሚ። በተረፈ ይሄ ፐርሰናል ሰዎችን አታክ የምታረጊውን ነገር አቆሚው፣ አይጠቅመንም። ብልጽግናዎችም በቃ እንደ ገዢ ፓርቲ አክት አድርጉ ማለት ችግራችሁን እናውቀዋለን። ብልጽግና ፓርቲ በጣም በሙስና የተሞላ ነው። በጣም አደገኛ ፓርቲ ነው። ፕራዮሪቲውን አያውቅም ብዬ እኔ በግሌ ያምናለሁ። ግን ቢሆንም ጠቅላይ ሚኒስቴር ናቸው። ሪስፔክት አደርጋቸዋለሁ። የቀበሌ ሙስና አለ፣ ምንም ጥርጥር የለውም። አስመርሮናል። የኑሮ ውድነት አለ ምናምን። በጠቅላይ ሚኒስቴር ናቸው፣ ሪስፔክት መደረግ አለባቸው። ስለዚህ ጠቅላይ ሚኒስቴሩን ሜንሽን ስታደርጉ ሪስፔክት አታሳጧቸው። ይሄ የሚያደርገው መመሰላችሁ አሁን ክፉ ናቸው ካላችሁ የበለጠ ክፉ ያደርጋቸዋል። ምክንያቱም ይሄን ያህል ጥላቻ ካላችሁ
ቢወርዱም አታስኖሯቸውም፣ ትገሏቸዋላችሁ፣ ታስሯቸዋላችሁ። ለመታሰርና ለመገደል ለምንድነው ጠቅላይ ሚኒስቴሩ የሚወርደው? የሰለጠነ ፖለቲካ ለተቃዋሚዎች እድል የሚሰጥ ፖለቲካ ነው፣ ነፃነት የሚሰጥ ፖለቲካ ነው። እስከዛሬ ስለሰሩት ስራ አመስግኖ የሚለቅ ፖለቲካ ነው። እነ ሚስጥር ስራቸው ጠቅላይ ሚኒስቴሩን የበለጠ አምባገነን ማድረግ ነው። እኔ ሚስጥር ካላት ኃይል ጠቅላይ ሚኒስቴሩ ያላቸው ኃይል ይበልጣል። ሚኒሻ አላቸው፣ ወታደር አላቸው፣ የሚደግፋቸው ህዝብ አላቸው። ሰው እንገሎታለን፣ ነፍሰ ገዳይ ኖት፣ ወጣቱን አስጨርሰውታል፣ የጦርነት ምናምን ነው የምትሉት ስትላቸው እኛን ነው እየበደለች ያለችው ሚስጥር ነው እያልኩኝ ያለሁት። የበለጠ አምባገነን እያደረገችው መውረድ የለብህም በዛው ቀጥል፣ ብትወርድ እኮ እስር ቤት ነው የምትገባው፣ ምንም አማራጭ የለህም የሚል መልእክት ነው እያስተላለፈች ያለችው ነው እያልኳቸው ያለው። ጥላቻ ሰውን የበለጠ አምባገነን ያደርጋል። ብልጽግናዎችንም በጣም የምመክራችሁ በቃ የጥላቻ ፖለቲካ ይቁም፣ የፉክክር ፖለቲካ ይቁም። እርስ በርስ መታቆስ፣ ወደ ጎን መዋጋት፣ ምቀኝነት፣ ሴራ ምናምን አስወግዱት። ሁለታችሁም ስታወሩ የፖሊሲ አማራጫችሁን ብቻ አሳዩ። አይኖ ብልጽግና ያሸንፋል፣ ምንም ጥርጥር የለውም ተወዳዳሪ ስለሌለ። ግን እስቲ 97 ተቃዋሚዎች ለውጥ እንዳመጡት ኢህአዴግን ትራንስፎርም እንዳደረጉት እናንተም እስቲ ለብልጽግና አማራጭ ፖሊሲ ያሳዩት። እስቲ ጉድለቱን አሳዩት። እኔ ሚስጥር በጦርነት ተገደልክ ምናምን ከምትለኝ ቀበሌ ያለውን ችግር የኮራፕሽኑን እስቲ ያወሩልን ነው እያልኩኝ ያለሁት። ፐርሰናል አታድርጉት። ጠቅላይ ሚኒስቴሩን መናቅ፣ ጠቅላይ ሚኒስቴሩ የጻፉትን መጽሐፍ ማጣጣል ዕውቀት አይደለም። እቺ መጨረሻዬ ነች። ስለዚህ በጨዋ ደንብ ተቀው እርስ በርሳችን መከባበር እንጀምር። ሚስጥርንም ጠቅላይ ሚኒስቴር ዶክተር አብይ አህመድንም ወዳቸዋለሁ። እኛ የምንፈልገው ማቹርድ የሆነ ክርክር ነው። ሰልችቶናል። ባይዘው ሚስጥር ፐርሰናሊ እንደ ታላቅ ወንድም የመመክራት ነገር ምንድነው? በጦርነት ጎሳሚነት አብይን ማነው ሰው ጌታቸው ረዳ የሰደበውን ያህል ማንም አልሰደበው። ልደቱ የተቃወመውን ያህል ማንም አልተቃወመው። ቴዲ ሪዮት ሚዲያ የሰደበውን ያህል ማንንም አልሰደበው። ክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ በጄኖሳይደርነት ወጣት በማስጨረስ የተሰደቡትን ያህል ማንም የተሰደበ የለም። ስለዚህ ይሄ አዲስ ነገር አይደለም፣ አትንገሪ። ሌላ ከዕለት ተዕለት ህይወታችን ጋር የሚገናኝ ነገር አሳይ። ይሄንን ምናልባት ብልጽግና ቢያስተካክለው፣ ሙስናውን አሳይ፣ ኑሮ ውድነቱ ላይ ፎከስ አድርጊ። ከዛ በኋላ የምታቀርቢውን ሁሉ በጨዋ ደንብ አቅርቢው ነው ያልኩት። እና ብልጽግናዎችም የምታቀርቡት ተወዳዳሪ ነው የተከራካሪ ሰብስታንስ ያለው ይሁን። ዝም ብላችሁ ኤክስፖዝድ የሚሆን ሰው አታቅርቡ። ምርጫ ውስጥ ባልኖር አልመርጥም አልመረጥም የዘር ፖለቲካ በህግ እስከሚታገድ ድረስ እኔ ኢትዮጵያ ፖለቲካ ውስጥ የለሁም። እቺንም የሰራሁት አንዲት ልጅ የሆነ ነገር በል ስላለችኝ ነው። አይ ነው አያረካም። ከምርጫ በኋላ እንገናኛለን። ከምርጫ በኋላ እንደተለመደው ሙስናን መቃወም፣ ዘረኝነትን መቃወም፣ አድራዊ አሰራርን መቃወም አናቆምም። ካለ እግዚአብሔር ግን ያጠፋልናል ብለን እናስባለን። የኔ ዓላማ ማን ይግዛ አይደለም። ደስ ያለው ሰው ይግዛ፣ ግን በፍትህ ያስተዳድር። የኢትዮጵያ ፖለቲካ በጣም ስለተበላሸ እውነት፣ ቅንነት፣ ፍቅርና መከባበር ብቻ ነው የሚያድነው። እንደ ሚስጥር ስላሴ አይነት በንቀት የተሞላ ሰው ተጨማሪው ጌታቸው ረዳ ነው። ተጨማሪው ቴዲ ሪዮት ነው፣ ወይም ደግሞ የኢትዮ ፎረም ነው። እሱን ነው የሆነችው። ደጋግመን ስለሰማናችሁ ያን ያህል ለውጥ የለውም ነው እያልኩኝ ያለሁት። እግዚአብሔር አይኖቻችሁን ይክፈት ማየት እንድትችሉ። መከባበር ረጅም ዕድሜ ያኖረናል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ